ሰሙነ ሕማማትና የመጨረሻው ወራት ሰሙነ ሕማማት ከሰርክ ሆሳዕና እስከ ትንሣኤ ያለው ሳምንት ነው። በዚህ ሳምንት ውስጥ አይሁድ ጌታችንን ለመያዝ ከማሴርና ምክራቸውን ከማጽናት አልፈው ምንም እንኳን በፈቃዱ ቢሆንም ጌታን ይዘው መከራ ያበዙበትና ለሞተ መስቀል ያበቁበት ከዚህም በኋላ እርሱ 3 መዓልትና 3 ሌሊት በከርሰ መቃብር ያደረበት ጊዜ መሆኑ የሚታሰብበት ነው። የሰሙነ ሕማማት አከባበር በተመለከተ ከትንሣኤው ጋር አብሮ እንደተጀመረ መገንዘብ ይቻላል። አንዳንድ የታሪክ መዛግብት እንደሚያስረዱት በጥንቱ የክርስትና ዘመን ማለትም ከመጀመሪያው እስከ 3ኛው መቶ ክፍለ ዘመን ድረስ እሁድ ሁል ጊዜ የጌታ ቀን እየተባለች ስትከበር፣ ከእርሷ በፊት ያሉት ከሮብ እስከ ቅዳሜ ያሉት ዕለታትም የጌታችን ሕማማት መታሰቢያዎች ሆነው ቆይተዋል። በዕለታቱ የጌታችን መከራ የሚታሰበውም በጾምና በጸሎት ነበር። ከሁለተኛው ክፍለ ዘመን መጨረሻ ጀምሮ ግን የዚህም በዓል ሳምንታዊ አከባበር የሚለውጡ ሁኔታዎች ተከሰቱ። በአንዳንድ የተጻፉ የሐዋርያት ትምህርቶች ላይ ሮብና አርብ የሳምንቱ የጾም ቀናት እንደሆኑ ተጽፎ ይገኛል። በእርግጥ በሳምንት 2 ቀናትን መጾም ሰኞና ሐሙስን በአይሁድም ዘንድ የቆየ ትውፊትም ነበር። በዚያን ዘመን ያሉ ክርስቲያኖችም ሮብ የጌታ ምክረ ሞት የተፈጸመበት፣ አርብ ደግሞ ዓለሙን ለማዳን በፈቃዱ ራሱን መሥዋዕት አድርጎ ያቀረበበት መሆኑን አስበው መጾም ቀጠሉ። ይህ በመሆኑ ሐሙስ ተዘለለች። የቅዳሜ ሰንበት አከባበር ሲወሰን ደግሞ ያለ ቀዳሚ ስዑር በቀር የሚጾም እንዳይኖር ተወሰነ። እነዚህ ሁኔታዎች ደግሞ ሕማማትንም በየሳምንቱ 4 ቀን ከመታሰብ ወደ 2 ቀን ሮብና አርብ ቀነሱት። ከዚህ ባሻገር ግን በየዓመቱ ከትንሣኤው በፊት ያለው ሳምንት የዚሁ መታሰቢያ ሆነ። የጥንት ክርስቲያኖች አብዛኛዎቹ ይህን በዓል ሳምንቱን በሙሉ ባለመብላት ያሳልፉት እንደነበር መረጃዎች ይጠቁማሉ። አንዳንዶች ደግሞ መካከል ላይ የሚቀምሱ ሲኖሩ ይህ ያልተቻላቸው በየ2 ቀኑ ይቀምሱ ነበር እንጂ በየቀኑ የሚበሉ ብዙም አልነበሩም። አበውም በቀኑ ናቸው ዘ ኮንስቲቱሽን ኦፍ ዘ ሆሊ ፋዘርስ ጨው የሌለው ዳቦ እንጂ የላመ የጣመ እንዳይበላ ከልክለዋል። ጌታዬ ሆነ ደም ግባት አልባ ጀርባው በጅራፍ ስለኔ ደማ። በዚህ ሳምንት የሚነበቡት ምንባባትን አጠቃሎ ያዘው ግብረ ሕማማትም የራሱ የሆነ ታሪካዊ ሂደት አለው። በጥንቱ ዘመን ይህ በዓል ሲታሰብ ከብሉይ ኪዳን መጽሐፍትም ከአዲስ ኪዳን መጽሐፍትም ማንበብ የተለመደ ነበር። ይህ ትውፊት እስከ አቡነ ገብርኤል ካሌይ ከ1131 እስከ 145 ድረስ ቀጥሎ ነበር። አቡነ ገብርኤል የቤተ ክርስቲያን ሊቃውንትን በማሰባሰብ ምንባባቱን በተሻለ መንገድ አጠናክረዋቸዋል። እነሱም ያዘጋጁትን ይህን የሰሙነ ሕማማት ንባብ ቃታ ማርስ በማለት ሰየሙት። ይህ ጽሑፍ ከነቢያት ከመዝሙረ ዳዊትና ከሐዲሳትም የተውጣጣና ስለ ጌታ ስለ አዳም ድቀትና ድህነት እንዲሁም ጌታችን ስለሚቀበለው መከራና ሕመም የሚያወሱትን የያዘ ነው። ጥቂት ቆይቶ ደግሞ የባህናሽ ሊቀ ጳጳስ የነበሩት አቡነ ቡትሮስ በአባ ገብርኤል ዘመን የተዘጋጀውን ጽሑፍ ከሆሳዕና እስከ ቀዳሚት ስዑር ማታ ድረስ ባሉት ቀናትና ሰዓታት ከፋፍለው አዘጋጁት።
በዚህ ጊዜ እርሳቸው የሊቃውንትን ትርጓሜያት፣ ስብከቶችን፣ ተግሳጻትን አካተቱበት። በ24ቱ ሰዓታት ከፋፍለው በየመካከል እግዚኦ መሐረነ ክርስቶስና ሌሎች በዜማ እየተባሉ የሚሰገድባቸውን ጸሎቶች ከዚህ ጋር አዋህደው ያዘጋጁት እርሳቸው ናቸው። የዚህ ዝርዝር አፈጻጸም በእኛ ግብረ ሕማማትና በዚህ በግብጾቹ የእንግሊዝኛ ተከታታይ መዝገበ ቃላት ኮፕቲክ ኢንሳይክሎፒዲያ መመልከት ይቻላል። የኔን መገረፍ እርሱ ተገርፎ ክብራህ ለበሰኝ እርሱ ተገፎ ክብራህ ለበሰኝ እርሱ ተገፎ። ሰሙነ ሕማማትን ቅዱስ ሳምንት እያሉ ይጠሩታል። ይኸውም ደህንነታችን ያገኘንበት ወይም ስለ ሰው ደህንነት መድህነ ዓለም ክርስቶስ በፈቃዱ መከራ የተቀበለበት ራሱን መሥዋዕት አድርጎ በማቅረብ ዓለሙን የቀደሰበት ሳምንት በመሆኑ ነው። ይህ በዓል በክርስቶስ አምናለሁ የሚልና ክርስቲያን ተብሎ በስሙ የተጠራ ሁሉ ሲያከብረው የኖረው ነው። በሐሰት ሸንጎ ወጥመድ ተጠምዶ ጌታ ተያዘ ሕይወቴን ፈቅዶ ክፎች ባዩት እንደ ወንበዴ ለእኔ ግን ሆኗል መውጫ መንገዴ። በአብይ ጾም ከሰርክ ሆሳዕና ጀምሮ እስከ ትንሣኤ ሌሊት ያሉት ዕለታት የሚገኙበት ሳምንት ነው ሰሙነ ሕማማት። ዕለታቱም የዓመተ ፍዳ የዓመተ ኩነኔ መታሰቢያ ናቸው። በእነዚህ ዕለታት ውስጥ የተለያዩ ትውፊታዊና ሃይማኖታዊ ክንዋኔዎች ይከወናሉ። ከእነዚህ ክንዋኔዎች ውስጥም አለመሳሳም፣ አክፍሎተ፣ ቄጤማ ማሰር፣ ጥብጣብ፣ ጉልባንና እጽበተ እግር ይገኙበታል። ከሁሉም ደግሞ ክርስቶስ ደቀ መዛሙርቱ ጋር የቀረበበት የመጨረሻው እራትም ዘላስት ሱፐር ወይም ጸሎተ ሐሙስም ይታወሳል። ታስረሃል ስለኔ ኢየሱስ መድኔ ታስረሃል ስለኔ ኢየሱስ መድኔ። ጸሎተ ሐሙስ የመጨረሻውም እራት የሆነበት ዕለት ነው። በዚህ የመጨረሻው እራት ታላቁ ሰዓሊ ልዩ ሥራም ይታወሳል። በብዙ ክርስቲያን ቤት በገበታ ማቅረቢያ ጠረጴዛ አቅራቢያ አንድን ስዕል በግድግዳ ላይ ተሰቅሎ ይታያል። የመጨረሻው እራት ይሰኛል። ክርስቶስ በይሁዳ አሳልፎ ከመሰጠቱ ቀደም ብሎ ከደቀ መዛሙርቱ ጋር የተቋደሰውን የመጨረሻውን እራት ትዕይንት የሚያሳይ ነው። ከግራ 6 ከቀኝ 6 ደቀ መዛሙርት ኢየሱስ ክርስቶስን ከመሃል አድርገው ይታያሉ። ይህ በልዩ ምጥ የተወለደ የታላቅ ሰዓሊ ታላቅ ሥራ ነው። ሰውየውን ተመልክቼዋለሁ። ፀሐይ ወጥታ እስክትጠልቅ ድረስ ነበር የሚሠራው። ብሩሹንም ላፍታ ያህል እንኳን ሲያሳርፍ አይታይም። ደግሞ አንዳንድ ወቅት አለው ለተከታታይ 3 እና 4 ቀናት ያህል በብሩሹ ሳይጠቀም የሚቆይበት። ታዲያ በእነዚህ ጊዜያት ውስጥ ከጅምር ስዕሉ ፊት ለፊት ይቀመጥና ለ1 ወይም ለ2 ሰዓታት ያህል ባንክሮ ይመለከታል። የሠራቸውን ምስሎችም በትኩረት ይመረምራል፣ ይገመግማል። ይህን ምስክርነት ለንባብ ያበቃው ሰው ማቲው ባንዶሎ ይባላል። በጊዜው የጻፋቸው ታሪኮቹ ለጥቂቶቹ የዊሊያም ሼክስፒር ተውኔቶች ምንጮች እንደነበሩ የተመሰከረለት የ15ኛው ክፍለ ዘመን ገናና ብዕረኛ ነው። አባት ሆይ ፈቃድህ ቢሆን ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ሳይሆን ያንተ ፈቃድ ይፈጸም። ከሰማይም መጥቶ የሚያበረታው መልአክ ታየው። አጽንቶም በጣር ሲጸልይ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ይህ ታላቅ ሰው ከላይ ባነበብናቸው አረፍተ ነገሮቹን የከተበው የዘመን ተጋሪ የሆነ አንድ ዘላለማዊ ሰዓሊ
ልዩና ድንቅ የተባለለትን ስዕሉን ስለሰራበት ሁኔታ ሲገልጽ ነበር። የዚህ ጸሐፊ አባባል መንደርደሪያ ማድረግ አቻ ያልተገኘለት ሳሊ ዝናው ከብዙ ክፍለ ዘመን በላይ እንደገዘፈ የቆየውን ታላቅ የጥበብ ሥራውን ሲሠራ ምን ያህል ተጨንቆና አምጦ እንደነበር በጥቂቱ ለማስታወስ ነው። እነሆ ተከተሉኝ። ሳሊው ወደ ሰርቶ ማሳያው ይመጡ የነበሩትን ገበሬዎች አቋም ሲያጠና በርካታ ሰዓታት ያሳልፍ ነበር። የተመለከታቸውን ቅርጾች የነደፈባቸው ወረቀቶች ተቆልለዋል። በርካታ የጭንቅላት ምስሎች፣ የእጅና የመጎናጸፊያ ቅርጾችን ሳይቀር ነድፏል። ከዚያ በኋላ ነው በወጉ አድርጎ ያጠናቸውን ባህሪያት ለይቶ በማውጣት መንደፍ የጀመረው። የእያንዳንዳቸውን መንፈስ፣ ስሜትና ጸባይ አብጠርጥሮ ለይቶታል። እናም የታየውን ያህል ማሳየት ይኖርበታል። በማስታወሻ ደብተሩ መግቢያ ላይም እንዲህ የሚል ጽሑፍ ይነበባል። አንደኛው ወይን ጠጁን ተጎንጭቶ ጽዋውን ወደ ስፍራው እየመለሰው ነው። ሌላው ደግሞ ጣቶች እንደ ማሳቀል ወደ ጓደኞቹ ዞሮ አፍጧል። አንዱ ደግሞ የእጆቹን መዳፍ ዘርግቷል። ትከሻውም ወደ ጆሮ ግንዱ ተለጥጧል። ከሁኔታው አንድ የተገረመበት ነገር መፈጠሩ በገሃድ ይታያል። የሳህሊው ጭንቀት ያመዘነው የሚሠራውን ባህሪ ውጫዊ እኔነት በማሳየት ላይ አልነበረም፣ ውስጣዊ እኔነቱን ገሃድ አውጥቶ ለስዕል አንባቢያን ማስፈተሹ ላይ እንጂ። ይህንኑ ሁኔታ በግሩም መልኩ የሚገልጽልንም ሰዓሊው የኋላ ኋላ ለንባብ ባበቃው መጽሐፉ ላይ ያረጋገጠው እምነት ነው። አገቱ አንድ ሰዓሊ ይላል በዚሁ ስለ ቅብ ስዕል ጥበብ በሚያወሳው ጽሑፉ በስዕሉ ላይ ሁለት ነገሮችን ማሳየት አለበት፣ ሰውየውንና አመለካከቱን። የመጀመሪያው የሚያሳየው ውጫዊ እኔነቱን በመሆኑ አያስቸግርም። ሁለተኛው ግን ሊገለጽ የሚችለው ባህሪው በሚያሳየው እንቅስቃሴ በመሆኑ ከፍተኛ ጥንቃቄ ይጠይቃል። ጌታዬ ሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብራህ ለበሰኝ እርሱ ተገፎ። ይህ ሰው ሊዮናርዶ ዳቪንቺ ይባላል። ከ15ኛው ክፍለ ዘመን ጀምሮ በዓለም ዙሪያ ያልተጠራበትና ያልገነነበት ሀገርና ዘመን የለም ማለቱ ድፍረት አይሆንም። በተለያየ አይነት ሙያዎች የረቀቀና ሁለገቡ ሊቅ እስከ መባል የደረሰ ቢሆንም በተለይ የሚጠቀሰው ግን በሰዓሊነቱ ነው። ቢያንስ ፓሪስ በሚገኘው የሎቬ ሙዚየም ውስጥ በልዩ ጥበቃ ስለምትጎበኘው ሞናሊዛ ስለተሰኘችው ስዕሉ የማያውቅ ሰው ማግኘቱ ሳያስቸግር አይቀርም። ታዲያ ከዚህቹ ሞናሊዛ ከተሰኘው ስዕሉ ለጥቆ በዓለማችን በርካታ ጸሐፍትን ብዕር ያስነሳ የጥበብ ሥራ ቢኖር የዚሁ ሰዓሊ የሥራ ውጤት የሆነችው የመጨረሻው ራት ጸሎተ ሐሙስ ዘ ላስት ሶፐር የተሰኘችው ስዕሉ መሆን አለባት። ደራሲያን በመጽሐፋቸው፣ ገጣሚያን በቅኔያቸው ብዙ ያሉለት በየሌክቸሮቹና በየመጣጥፎቹ ስትጠቀስ የኖረች ምናልባትም በገናና ዝናዋ ለዓለማችን በሁለተኛ ደረጃነት የምትታይ ልዩ ስዕል ነች። ይህችው ጸሎተ ሐሙስ የመጨረሻው ራት። የሰዓሊውን ስብዕናም ሆነ ሌሎች ስዕሎቹን ለጊዜው እንተውና ስለ ጸሎተ ሐሙስ እናውሳ። ይህ ብርቅና ድንቅ ስዕል የሚያሳየን ኢየሱስ ክርስቶስ ከ12ቱ ደቀ መዛሙርቶቹ ጋር የመጨረሻ ራቱን በተቋደሰበት ወቅት የነበረውን ሁኔታ ነው። ታዲያ ዳቪንቺ ከ1500 ዓመታት በኋላ እንደምን አድርጎ ሊስላት ቻለ? የደቀ መዛሙርቱ ስብዕናን እንደምን ሕያው አስመስሎ እስኪታየን ድረስ ሊከሰተው በቃ? ይህንን እናውጋ። ወቅቱ መጸው በገባ በመጀመሪያ ሰሞን ነበር።
በአንድ ድንግዝግዝ ባለ አመሻሽ ላይ 13 ሰዎች ለራት ቀርበዋል። ዛሬ ካህናት በየሰንበቴ ቤታቸው እንደሚቀርቡት ገበታ ሁሉ ኢየሱስ ክርስቶስና 12 ደቀ መዝሙሮቹም ለራት የቀረቡት በአንድ ጠበብ ያለች ረዥም ጠረጴዛ ላይ አንዱን ረድፍ ይዘው በመደርደር ነበር። ይህን በአንድ የኢየሩሳሌም ሀብታም ቤት ውስጥ የተሰናዳውን ገበታ ለየት የሚያደርገው የመጨረሻና የመሰነባበት መሆኑን ጭምርም ነበር። እላችኋለሁ የእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም። የተወደድክ ቅዱስ አባት ሆይ፣ የፍጥረታት ሁሉ ጌታ፣ ይህን ወይን ባርከህ ስጠን። ይህን እንካችሁ በመካከላችሁ ተካፈሉት። እላችኋለሁ የእግዚአብሔር መንግሥት እስክትመጣ ከዚህ የወይን ፍሬ አልጠጣም። ሲበሉም ኢየሱስ እንጀራ አንስቶ ባርኮ ቆርሶም ሰጣቸውና እንካችሁ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው። ሁሉም ከእርሱ ጠጡ። እርሱም ይህን ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው፣ እውነት እላችኋለሁ በእግዚአብሔር መንግሥት ከወይኑ ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ደግሞ አልጠጣውም አላቸው። በመሃሉ 12ቱም ደቀ መዛሙርቶችን እንደ ብራቅ የሚያስደነግጥ ቃል ከክርስቶስ አፍ ተደመጠ። በዛሬው ዕለት ከመሃላችሁ አንደኛው ይክደኛል። ይህ የመምህር ቃል ያላስበረገገው አልነበረም። ማን ይሁን የሚለው ጭንቀትም ያነጋገራቸው ጀመር። ሁሉም አንሾካሾክ ያዙ። መሪያቸውን መሃል አድርገው 6ቱ ከግራ 6ቱ በቀኝ የዋሉት 12ቱም ደቀ መዛሙርት 3 በአንድ ላይ 3 በአንድ ላይ የሆኑ በ4 ቡድን ተከፈሉ። እናም በተረበሸ መንፈስ ስለ ካህዲው ማንነት መመካከር ቀጠሉ። ዛሬም ድረስ ስዕሉን የተመለከተ ሁሉ በዚያች 2000 ዓመት ግድም ቀድማ በነበረችው የራት ሰዓት ላይ የተነገሩትን ቃላት ሳይቀር በአእምሮ ጆሮዎች እስከ ማዳመጥ ይደርሳል ቢባል ማጋነን አይመስልም። በስተግራ በኩል ከተደረደሩት 6 ተከታዮቹ መሃል በሦስተኛ ስፍራ ላይ ያለው ፊልጶስ በመማፀን ላይ መሆኑ ያስታውቃል። ታውቃላችሁ እኔ ንጹሕ ሰው ነኝ እያለ የሚያስተማመን ይመስላል። ከክርስቶስ በስተግራ 5ኛው ሰው ባለግራጫማ ጸጉሩ ታዲዮስ ደግሞ ግልጹን ጎረቤቱን ስምዖንን አውቄዋለሁ፣ በመካከላችን አንዱ ከሃዲ አለ እያለው እንደሆነ በግልጽ ያስታውቃል። ጴጥሮስ ደግሞ ተቁነጥንጧል። ከሃዲው ማን እንደሆነ ኢየሱስን ጠይቆ እንዲነግረው ዮሐንስን ይጠይቀዋል። በቀኝ እጁ ጩቤውን እንደጨበጠ በግራ እጁ ትከሻውን ይዞ አሁንም ይንጠዋል። ከሱ አለፍ ሲል ደግሞ ከዚያች የእራት ምሽት በኋላ የአንድ ወታደርን ጆሮ መቁረጡ የሚነገርለት ትዕግሥተ ቢሱ አሳ አጥማጅ ተቀምጧል። ኢየሱስ እጅግ የሚያፈቅረው ደቀ መዝሙሩ ስለመሆኑ የሚጠቀስለት ዮሐንስ ከሁሉም ቆንጆና ወጣት መሆኑ ያስታውቃል። ከክርስቶስ በስተቀኝ ተቀምጠው በሐዘን ጭንቅላቱን ይወዘውዛል። የጴጥሮስ ልክ ያጣ ጥርፊያ እንዳልጣመው በግልጽ ይነበብበታል። ከሁሉም ኋላ ላይ የሚነሳውና ዳቪንቺን መከራ ያሳየው ባህሪ ቢኖር የአስቆሮጦሱ ይሁዳ ነው። ከሱ በፊት የነበሩት ሰዓሊያን ሁሉ ከተጠቀሙበት መንገድ አፈንግጦ ላይ ወጥቶና ታች ወርዶ በየመንደሩና በየእስር ቤቱ ተሽከርክሮ እንዲሁም የግዞት ቦታዎችን ሁሉ አዳርሶ እንኳን አልተገኘም። ግን ጠፍቶ አልጠፋም። ስምዖን ጴጥሮስ ለጥያቄውም ለመልሱም ለእምነትም ለመሳትም የሚቀድመው የሌለ ደቀ መዝሙር ነበር። ለጌታ ያለውን ፍቅር የሚገልጠው በስሜታዊነት ጭምር ስለነበር የጴጥሮስን ታሪክ የሚያውቁ ሁሉ በርኅራኄና ፈገግታ ያስታውሱታል። በእውነት እንደ ጴጥሮስ ያለ የዋህ ሰው ማን አለ? ሳሊው እነዚህን ሁሉ ደምሮ ውስጡን እንድናይ አድርጎ ስሎታል። ሳሊው ጴጥሮስን ለጌታ የነበረው ጽኑ ፍቅርና የክርስቶስ ሞት ለሰው ልጅ መዳን ያለውን ጥቅም በሚገባ ካለመረዳት የተነሳ ጌታችን እንደሚሞት በተነገረበት ስፍራ ሁሉ
ዋነኛ ተከላካይ መሆኑን በማያሳይ መልክ ነድፎታል። ወናቀርብ ለከ በቃለ ክላህ ወንፌኑ ስብሐተ ዘነግ። የይሁዳን ባህሪ ዳቪንቺ በመልኩ አጥንቷል። ይህን ሁሉ ሊያሟላ የሚችል ሰው ማሰሱን ቀጥሏል። ይሁዳ ከሐዋርያት መካከል የሙዳየ ምጽዋቱ ባላደራ ነበር። ከክፉዎች መናፍስትና ከደዌው ተፈውሰው የነበሩ አንዳንድ ሴቶች፣ እነርሱም 7 አጋንንት የወጣላት መግደላዊት የምትባል ማርያም፣ የሄሮዶስ አዛዥ ሚስት ዮሐናም፣ ሶስናም ብዙዎቹ ሌሎቹም ሆነው በገንዘባቸው ኢየሱስ ክርስቶስን ያገለግሉት ነበር። እነዚህ ምዕመናት ከደዌና ከመናፍስት እስራት ላላቀቃቸውና ስዕለታቸውን ለሰማቸው ጌታ በፍቅር የሚሰጡትን ገንዘብ በከረጢቱም ይዘው ያስቆሮቱ ይሁዳ ነበር። ይሁዳ ምዕመናን ከእንባቸው ቀላቅለው ከሚሰጡት በፍቅር ከሚያበረክቱት ገንዘብ ላይ እያነሳ ለራሱ ይወስድ ነበር። ዳቪንቺ ይህን አንድ አለ። ይሁዳ የሚለው ስም ከ12ቱ የእስራኤል ነገድ አባቶች ያንዱ ስም ነው። ስለ ልያ ደግሞም ጸነሰች፣ ወንድ ልጅም ወለደች። በዚህም ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህ ስሙን ይሁዳ ብላ ጠራችው ተብሎ ተጽፏል። ይህ ስም የአስቆሮታዊው እጅ ገብቶ ተጠላ እንጂ በብሉይ ኪዳን ሰዎች ለወንድም ለሴትም ለማውጣት የሚመርጡት ስም ሲሆን በዕብራይስጥ ምስጉን፣ እግዚአብሔርን አመሰግናለሁ፣ በእግዚአብሔር የሚታመን ማለት ነው። በሐዋርያት መካከል ይሁዳ የሚል የመጠሪያ ስም ያላቸው 2 ደቀ መዝሙራት ናቸው። አንደኛው አብሮ በማደጉ የጌታ ወንድም ተብሎ የተጠራው ታዲዮስ ሲሆን ከአስቆሮቱ ክህደት በኋላ ይህ ስም ተወዳጅ ባለመሆኑ ወንጌላውያኑ እውነተኛውን ይሁዳ የአስቆሮቱ ያይደል ይሁዳ ብለው የለዩት ሲሆን ራሱንም የያዕቆብ ወንድም ይሁዳ ብሎ ለይቷል። ዳቪንቺ ሁለተኛ ያየው የአርማቲክ ቋንቋ ሰቆር ማለት ቀይ ማለት ሲሆን ከግሪክ ድህረ ቅጥያ ኦት ጋር ሲገጣጠም ባለቀዩ የሚል አግባብ ያለው ነው። ዲያቆን ሄኖክ ኃይሌ ሕማማት በተሰኘው መጽሐፍ ላይ በጥንታውያን የባዛንታያን ስዕለት ላይ ተጽዕኖን አሳርፎ ይሁዳ ባለቀይ ቀለም ጠጉር ያለው ሆኖ እንዲሳል ምክንያት ሆኗል ይላሉ። ሊዮናርዶ ዳቪንቺ እንኳን እንዲህ ትልቅ ጥናት መጠበብ የሚጠይቀው ሥራ ቀርቶ እንዲሁም ሥራ በማዘግየት የሚቻለው የለም። በተለይ የመጨረሻው ወራት የስዕል ሥራውን አዘገየው አይገልጸውም፣ አደረበት ከረመበት እንጂ። ስዕሉን ለመጨረስ ዓመታት ፈጅተውበታል። ብዙውን ጊዜ የወሰዱት ግን ክርስቶስንና ይሁዳን ማግኘት ነበር። ከየት ያምጣው? ዳቪንቺ እዚህ ላይ ቆመ። እርግጥ በዚህ ማንም ዳቪንቺን የሚወቅስ የለም። እንደሱ መሳል ካልቻልክ አዘገየህ ብለህ ልትወቅሰው እንዴት ይቻልሃል? በዳቪንቺ ታሪክ ላይ የጻፉ ሁሉ ይህን የዳቪንቺን ሥራን ለነገ የማሳደር ባህሪ ቢጠቅሱም ማንም ሊተቸው አይደፍርም። ያውም እኮ በዚህ ባህሪው ሳቢያ ሳይጨርሳቸው የቀሩ የሚያስቆጩ የጥበብ ሥራዎች አሉ። ግን ማን አፍ አውጥቶ ዳቪንቺን ሃይ ይላል? ሃይ ዝም ነው እንጂ። በነገራችን ላይ ተቀናቃኙና ሌላው ዘመነኛው ኮንቴምፖራሪ ሳሊና ቀራጺ ማይክል አንጅሎም ይህ አመል ሳትኖርበት አትቀርም። ለነገሩ የሚያስቡት በጣም ትልቅ ስለሆነ ቀን ከሌት እያሰቡ እየተጨነቁበትም ለመጨረስ ረጅም ጊዜ ይወስድባቸዋል። እንደውም እንዲህም ሆኖ በሰሩት መርካታቸውን እግዜር ነው የሚያውቀው። ዓለም በሥራቸው ጉድ ይበል እንጂ እነሱ በእርግጠኝነት በሥራቸው ረክተውበታል ብለን መደብደም አንችልም። ሲዘብቱበት ምራቅ ሲተፉ የማይደፈር ደፍረው ሲዘልፉ በከበቡት ወደ ዳቪንቺ ድንቅ ስዕል የመጨረሻ አራት ያሳሳል ታሪክ እናቅና እንቀጥል። በዚህ ስዕል ያሳሳል ታሪክ ዙሪያ የሚነሳ ትውፊት አለ። ዳቪንቺ ከክርስቶስና ከይሁዳ በስተቀር የሌሎችን ምስል ለመሳል
ጊዜ ያን ያህል ጊዜ አልፈጀበትም ነበር። የክርስቶስና የይሁዳ ግን ከየት ያምጣው ምጥ ነበር። በየመንገዱ በየገበያው በየመንደሩ እየሄደ የሰው ፊት ያጠና ጀመር። የክርስቶስንና የይሁዳን ሊመስል ይችላል የሚለውን መልክ ግን አጣ። ወደ ተቀደሱ ስፍራዎች ወደ ደጋግ ሰዎች የክርስቶስን ገጽታ ያገኝ ዘንድ ማሰነ። ወደ እስር ቤት ወደ ነፍሰ ገዳዮች ጎራ አዘገመ። ይሁዳ ሊከሰትለት አልቻለም። ከብዙ ጊዜያት በኋላ አንድ ቀን ግን ባልገመተው መልኩ በአንድ ዛፍ አጠገብ ሲያልፍ ከገበያ የሚመለሱ ገጠሪዎች መሃል መልኩ ክርስቶስን ይመስላል ያለውን አንድ ትንሽ ልጅ አገኘ። በደስታ ዘለለ። ልጁ መልኩ ክርስቶስን እንደሚመስል ሲነግራቸው ልጁም ዘመዶቹም ደስ አላቸው። እዛው በዛው የልጁን ወዘና በስኬች ሳልሳል አደረገው። በየመጨረሻው ወራት የመሃለኛው ቦታ ያለውን የክርስቶስን ምስል ስሎ ጨረሰ። የይሁዳ ግን ቀረ። ይሁዳን የሚመስል ሰው ከየት ይምጣ? ወንጀለኞች ይበዙበታል የሚሏቸውን ቦታዎች ሁሉ ስኬች መስሪያ መሳሪያዎቹን ይዞ ተንከራተተ። ከዛ በፊት ወንጀለኞች በስቅላት የሚቀጡበት ቦታ ድርሽ ብሎ ባያውቅም አሁን ግን ይሁዳን የሚመስል እዚያ ቢገኝ በሚል በሞት የሚቀጣ ወንጀለኛ አለ በተባለበት ሁሉ ሄደ። ይሁዳ ግን የለም። ነገሩ ሊተወው በቋፍ ላይ ያለ የታሰረ ጓደኛውን ሊጠይቅ እስር ቤት ሲሄድ ይሁዳን የሚመስል ወጣት እስር ቤት ውስጥ አያይም። አይኑን ማመን አልቻለም። የእስር ቤቱን አላፊ አስፈቅዶ እስረኛውን አስጠርቶ እሱን የሚመስል ሰው ሲፈልግ ዓመታት እንደተቆጠሩ ሲነግረው እስረኛው ፈገግ አለ። መልኩ ይሁዳን እንደሚመስል ነግሮት ሊስለው እንደሚፈልግ ሲገልጽለት ግን እስረኛው በንዴት አበደ። ለምን ትተኛላችሁ? ንቁ፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ይሁዳን መምሰል ስለ አስቆሮቱ ይሁዳ መጽሐፍ የሚማርክ ጉዳይ አይደለም። ዲያቆን ሄኖክ በሕማማት እንደሰፈሩት ስለ ይሁዳ መጽሐፍ የሚማርክ ርዕስ ጉዳይ ለመሆኑን የሚታወቀው አራቱ ወንጌላውያን አስገዳጅ ከሆኑባቸው ጥቂት ቦታዎች በስተቀር ስለ ይሁዳ ብዙ ባለመጻፋቸው ነው። ክርስቶስ በዕለተ ዓርብ በጠላቶቹ እጅ ከተሰቃየው ስቃይ ይልቅ በወዳጆቹ ይሁዳ ምክንያት የተሰቃየው የህሊና ስቃይ እጅግ የከፋ በመሆኑ ነበር። ይሁዳ የሰው ልጅ በመሳም አሳልፈህ ትሰጣለህን? ወደ ይሁዳ መሳያው እስረኛ እንመለስ። እስረኛው ይሁዳን መምሰሉ ስለተነገረው በንዴት ጦፈ። ዳቪንቺ ይሁዳን ትመስላለህ ስላለው ተጸጸተ። እርግጥ ነው ማንም ቢሆን ክርስቶስ የሸጠውን ከሃዲውን ይሁዳን ትመስላለህ ሲሉት ቢናደድ አይገርምም። ምን አይነት ደደብ ነኝ አለ ዳቪንቺ። ቢሆንም ግን የእስረኛውን ንዴት ከልክ ያለፈ ሆነበት። ምንድነው ይህን ያህል? ደግሞም እኮ መቼም አለ አይደል እስር ቤት ውስጥ አይደል እንዲያገኘው? ምንድነው ይህን ያህል ሲል ይሁዳም ገረመው። እስረኛው በንዴት እጆቹን እያወናጨፈ ዳቪንቺን የፈለከውን ብትሰድበኝ ምንም አልልህም ነበር። አሁን እኔ የሰው ነፍስ አጥፍቼ የተፈረደብኝ የተረገምኩ ነፍስ ነኝ፣ ይገባኛል። ግን ቢሆንስ የዛሬ ስንት ዓመት ልጅ ሳለው ክርስቶስን ትመስላለህ ብለህ የሳልከኝ ልጅ ዛሬ ላይ ምንስ ቢሆን ይሁዳን ትመስላለህ ትለኝ? ይሁዳን ምን በበደልኩ? ምን አጠፋሁ? እርግጥ ነፍሰ ገዳይ ነኝ። ቢሆንስ ግን ክርስቶስን ትመስላለህ ብለህ እንደገና ደግሞ ቁርጥ ይሁዳን ትመስላለህ ትለኝ? ምን አለበት ብትገድለኝ? ይህን ያህል ለዚህ የሚያበቃ ምን ሰራው? አሁን የሰው ነፍስ አጥፍቻለሁ። ቢሆንስ ግን አለው። በከበቡት ፊት ቃል ከለከለ እኔ እንደ
እንድናገር እርሱ ዝም አለ እኔ እንድናገር እርሱ ዝም አለ ዳቪንቺ አይኖቹ ፈጠው ቀሩ ይህን ለማመን የሚከብድ ነገር ነው ይህ ምን ማለት ነው እረ የዚህ ምስጢሩ ምን ይሆን ደግሞ በንዴት ሲምቦጎቦግ ቁርጥ ይሁዳን ዳቪንቺ በድንጋጤ ክው እንዳለ ከክፍሉ ወጥቶ መቼም ካይኑ የማይጠፋውን የይሁዳን ምስል በስኬች አንስቶት ሄደ የጎደለውን ሞላ ይሁዳን ሳለው የመጨረሻው ራትም ሆነ የአግባት ግብር ሐሙስ ጌታችን በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበትና ምስጢረ ቁርባንን ያሳየበት ዕለት ነው በዚህ ዕለት ቀሳውስት ውሃውን በብረት አድርገው በጌታ አምሳል የምዕመናንን እግር ያጥባሉ ጸሎተ ቅዳሴ በዚህ ዕለት አለ ምዕመናን የስቆረተ ቅዳሴ ይሉታል ደውል እየተደወለ ቃጭል እየተቃጨለ ስለማይገባና በቅዳሴው ጊዜም ዲያቆኑ ተንስኡ ለጸሎት ሲል ሕዝቡ የሚሰጠው የሚመልሰው እግዚኦ ተሳሃለነ ሳይሆን ሰብዓት ለአብ ወወልድ መንፈስ ቅዱስ በማለት ነው ቄሱ ሰላም ሲልም አቡነ ዘበሰማያት በማለት ይመልሳሉ ይህ ሁሉ ዕለታቱ የዓመተ ፍዳ መታሰቢያ መሆናቸውን ለማሳየት ነው ታርደሃል ስለኔ ኢየሱስ መድኔ ታርደሃል ስለኔ ኢየሱስ መድኔ ከጸሎተ ቅዳሴው በኋላ ምዕመናኑ ወደ ቤታቸው ተመልሰው ዳቦና ጉልባን ይበላሉ እንደ አቡነ ጎርጎርዮስ የታሪክ ዘገባ ከሆነ ለትንሣኤው የተዘጋጀው ጠላም የሚቀመሰው በዚህ ዕለት ነው ከዚህ በኋላ በነገው የስቅለተ ዓርብ የስቅለቱ መታሰቢያ አጎበር ተሰርቶ የሥነ ስቅለቱ ስዕል የሚጠቁሙም አሉ ለዚህ ዕለት የተዘጋጁትን ስቅለቱን የሚያመለክቱ መጻሕፍት እየተነበቡ በየመካከሉ የኪርያላይሶንና ለከ ይዳሉ አቡነ ዘበሰማያት ጸሎቶች እየተዜሙ ሕዝቡ ሲሰግድ ይውላል በመጨረሻም 400 እግዚኦታና 400 በእንተ ማርያም መሐረነ ክርስቶስ በአራቱ ማዕዘን ይደረሳል ከዚህ በኋላ ሰርክ ሲሆን ምዕመናኑ በሰሞነ ሕማማት የሰሩትን ይናዘዛሉ ቄሱም በወይራ ቅጠል እየጠበጠበ ቀን ከሰገዱ ስግደት ተጨማሪ ሌላ ስግደት ይሰጣቸዋል ጠባው የትክሳጼ ምሳሌ ነው ከዚህ በኋላ ከመዝሙረ ዳዊት የተመረጡት በቀደም ተከተል ይነበባሉ መዝሙራቱ የሚነበቡት በመስተዛዝል ነው በዚህ ጊዜ በአንድነት የሚፈጸም ክንዋኔም አለ መዝሙራቱ የሚተዛዘሉት ጧፍ ተበርቶ ከአንድ በትር ጋር ተሳስሮ ከተያዘ በኋላ ነው የተወሰኑት መዝሙራት በሥርዓቱ መሠረት ስንኞቹን በማፈራረቅ ከተስተዛዘሉ በኋላ የተወሰኑት በሌላ መንገድ ይስተዛዘላሉ ይኸውም አንባቢው ከመዝሙሩ ባንዱ ስንኝ ሲያነብ በዙሪያ ያሉት ሁሉ ባንድ ቃል ለይሁዳ ወልዱ መውለዱ ወልዱ ይደምሰስ የሚለውን እንደ አዝማች አድርገው ለየስንኙ ይመልሳሉ መጨረሻ የሚነበበው መዝሙር 1 ነው የዚህ መዝሙር የመጨረሻ ስንኝ ወፍኖተ ሙስ ለኃጢአነ ትጠፍእ የክፉዎች መንገድ ግን ትጠፋለች የሚል ነው ታየሆነ ደም ግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብራህ ለበሰኝ እርሱ ተገፎ በዚህ ጊዜ ያጨበጨቡ በልልታ እግዚአብሔርን ያመሰግናሉ ይህም ጌታችንን ለገንዘብ ሲል አሳልፎ የሰጠውን የይሁዳን ከንቱ አሟሟትና እርሱን የሚከተሉ ኃጢአትያንም ባጠፋፋቸው እርሱን እንደሚመስሉ የሚያስረዳ ምሳሌ ነው ከዚህ በኋላ የዕለቱ የመጨረሻ ቃል እግዚአብሔር ይባላል መዘምራኑ ዝማሜውን ዘምመው ተጸንጽሎ ከተጻፈ በኋላ ንሴብሁ የሚለው ወረብ ይወረባል ከዚህ በኋላ ኑዛዜ ተሰጥቶ ስርወተ ሕዝብ ይሆናል